ሰው ዋዛ ማድረግ ዑጅብ በለው ረህማ ማጣት የተለያዩ ነገሮች መጥፎ የሚባሉ በሽታዎች በሙሉ እንትሉታልና በእነኚህ በተዝኪያ በዚክር የተሞሉ ምሳሌዎች አባቶቻችን ሰሃቦቹ ከዛ በኋላ ያሉት መሻይኾቻችን ምናምን የዛ ስለነበራቸው በጣም ረሂም ነበሩ ሳድቅ ነበሩ ያባለፈው ትውልድ ስታዩ በሐጅም በብዛት በሾ በምናምን ይሄ ትውልድ በጣም በዝቶ ምናምን ልታዩ ትችላለ ግን የዛ ጉድለት አሁን ያልካቸው ቅየሞች በሙሉ ጠፉ ረህማ አድል ሲድቅ አማና ምናምን ይሄ ትውልድ ሌላ ሰፈሸት የለውም የባለፈው ትውልድ ግን ሙስሊም ይታወቀው በአማናው ነው ሙስሊም ይታወቀው በረህማው ነው ሙስሊም ይታወቀው በሲድቅ ነው በእነኚህ ነገሮች በሙሉ እንትን የተባለ ነው ለምን አስሉም ሼኾቹም ትኩረትም ሲሰጡት የነበረው ለማህበረሰቡም በጣም ያሰርጹለት የነበረው የልቡን ጉዳይ ነበር ይሄ ትውልድ የተገናኘ ነገሮች ተራቅቷል በጣም ተራቅቷል አንዳንድ ኸልዋዎች ገጠር ለብትሄድ ይሄን ያልሺ ፋቲሃ ይቀራበት ነበር ይሄን ያልሺ ሰላዋት ነበረው የጧት አውራዱ ይሄን ያል ነው የማታ አውራዱ ይሄን ያል ነው ወርደል ቁርአኑ ይሄን ያል ነው ምናምን ይባላል ኢቭን አመተናሱ ይሳተፋል በእንደዚህ አይነት ነገሮች ይሄ ተርታው ኖርማሉ ማህበረሰብ እንደዚህ ነገር ላይ ጧት ማታ ዚክር የሌለው አውራድ የሌለው ምናምን አልነበረም